እንደዛ ነው የሚመነረው ታዲያ የኔ እናት። ይሄ ነው ለኔ ላይፍ እንጂ እዛ ሄደሽ ሚስማር ተወደደ አሸዋ አንሶታል። እዚህ አንቺ ራስሽ አሸዋ አንሶሻል። ቫይታሚን የለሽ ሽሮ እንኳን ሰርተሽ አትበይም። ከዛ ልክ ቆንጆ ቆንጆ ሴት ስታይ ወይኔ እንዴት አምሮብሻል። መቼስ እንደው እሙሙሽን ሸጠሽ ነው ብለሽ እኛ ላይ ትወርጅብናለሽ። አንቺ ሲሚንቶ ግርግዳ ላይ ለመሙላት ለ24 አወርስ ትሯሯጫለሽ። ሰውነትሽ ግን ሽሮ እንኳን አጥቷል። ሽሮ አጥቷል። የኔ እናት ልዩነቱ እሱ ነው። ከዛ ቤቱ በ40 ዓመቱ ያልቃል። አንቺ በ39 ዓመትሽ ባይ ባይ ይሄንን ዓለም ተሰናብተሽ ትሄጃለሽ። ስንቶቹን ቀብሬያለሁ ነው እዚህ ሀገር። ስንቱ አብዶ ስንቱ አጥንቱ ወጥቶ የኔ እናት ለየትኛው እኔ ቅርብ ቀን የቀበርኳት የሞተች ጓደኛ ያለች እንዲሁ እንደባከነች እንዲሁ እንደባከነች 20 ዓመት ማቀት ያ በየጊዜው እንደዚህ አይነት ነገር ሳይ የኔ ውሳኔ ፐርፌክት። አዎ አልሰራም ተርቢያ መስራት ስለማትችል ነው። ትክክል አልችልም። እኔ መስራት ይኸውልሽ የምችለው መቼ ነው ታውቂያለሽ? መስራት የምችለው ሲተርፈኝ ከኔ ሲተርፍ። ከዛ ቤቱን ትሰሪና በዚህ በኩል ደግሞ ይመጡና ቤተሰብ ምንበላው እኮ ዳቦ የለንም ትያለሽ። አንቺ ግን ቤት ትሰሪያለሽ። እናት አባት እህት ወንድም ምንድን ነው የሚበላው ዳቦ? እናትሽ የምትበላው ዳቦ እንኳን የላት። የኔ እናት መጀመሪያ ሆድ ይቀድማል። እንብላ። በልተን ከቆምን ሁሉም ይመጣል። ጤናማ ከሆነ ብሩም ይመጣል። ባለን ቤት ላይ ተስማምተን እንኖር። ያው የእናታችን ቤት አለ። ምን እናደርገዋለን? ሁላችንም ውጭ ነን ያለነው። ተስማምተሽ አትኖሪ። የምትኖሪው እዛ ሰው እንዳይኖር እያደረግሽ ከዛ ወይ ተሻጫዋለሽ ወይ ቢዝነስ። ከዛ የገዛ ሚስትሽን በዚሁ ባልና ሚስት በምንድን ነው የሚለያዩት? ቤት በመስራት በተለይ እዚህ ያሉት ለእናቴ $100 ልላክ። አይ ሚስት ኖ ቤታችን መስራት አለብን። ሚስት ደግሞ ለአባቴ የሆነ ነገር ላክ። አራራራ ቤታችን የፉክክር ቤት። እናትና አባት እንኳን መርዳት አይችሉም። ከዛ ላይ ጊዜው እንደዛ የሚሆን አይደል። ደግሞ የሚጋባው ደሃ ለደሃ ቤት እንኳን እኔ የነጭ ባል ምናምን ሀብታም ምናምን ጠጋ ብለሽ ህይወትሽን የለወጥሽ አይደለም መስራት ለምን አትዋኝበትም? ደሃ ለደሃ ይጋቡና ቤት መስራት ይፈልጋሉ። አዲስ አበባ ኑሯቸው በጣም ከፍ እንድል ይፈልጋሉ። የኔ እናት ትምህርት የለም ስራ የለም፣ ፍቅር ያሸንፋል። እንደኛ ቤቱ ማለት ነው። ቤተሰብ በሙሉ የሚበጠበጥበት ነው። ከዛ በመጨረሻ ቤቱ ይቆማል። የእናንተ ላይፍ ግን ተበታትኖ ቁጭ። ይሲ ሁለት ቤት ተገዛ፣ ሁለት ቤት ግን ተከፋፈላችሁት። ሚስት በዚህ በኩል ባል በዚህ በኩል። ሰላም ቢኖርስ ነው፣ መተሳሰብ ቢኖርስ ነው ቤት አይበተንም። የወለዳችሁትን ልጅ አትበትኑም ነበር። ገባሽ? ስንቶቻችሁ ናችሁ? ስንቱ ቤቱ ተበታትኗል። ፍቅር የለ፣ ከልጅ ጋራ ያለ። እኔ ድህነት ነው ሲበትን የማውቀው። እንዴት ሰው ትርፍ ነገር ለማድረግ ብሎ ቤተሰቡን ይበተናል። ከዛ ሲበታተን ደግሞ ወይ በዚህ በኩል ያለው እንትን አይልም፣ በዚህ በኩል ያለው ዘሴም ሽት እና እኔ ከአንድ ጊዜ እኔ ሲተርፈኝ ሐኪምዬ ልንገርሽ፣ ቁጭ አድርጌልሽ ለራስሽ ሁኚ፣ ቆጥቢ። እኔ ምን አይነት መሰለሽ? ምን አይነት አይዲያ ያለኝ መሰለሽ? መጀመሪያ ራስሽን አሳምኚ። ስትሰሪ ቆጥቢ። ለምሳሌ $500 የምታገኝ ከሆነ ቆጥቢው $100 ቁጭ አድርጊ። $50 ቢሆን ቁጭ አድርጊ። ኦኬ ከቻልሽ $200 ቁጭ አድርጊ። ግን በፍጹም
ራስሽን እየበደልሽ ራስሽን እያሳመምሽ ኃጢአት እንደሆነ ታውቂያለሽ። ራስሽን ይሄ በቃ የሆነ ኤክስትሬም ሉክሰስ የሆነ ነገር አድርጊ እያልኩሽ አይደለም። አትሊስት የምትበያትን ምግብ ሆድሽን አንጀትሽን በረሃብ አታስተዳድሪ። ኦኬ ቤተሰብ ካለሽ ከዛች ላይ ቤተሰብሽን አስደስች። ግን ቆጥቢ ገንዘቡን ይኸውልሽ። አሁን እናንተ ቤት የምትሰሩት የሆነ ሰዓት ላይ ቢሸጠው ይሄን ያህል ያወጣል። ትርፋማ ለመሆን ነው አይደለም። ያንን ቤት ለመሸጥ ሳይሆን ለመኖር አስቢ። ለመኖር ስታስቢ ራስሽን ውደጂ። ራስሽን መውደድ ስታስቢ ጤናሽን ጠብቂ። ስንቱ ነው ዛሬ መታከሚያቶ የሚለምነው? ስንቱ ነው ዛሬ መድረስ አቅቶት በሰራው ቤትም ባረገውም ነገር ላይ ሳይገባ ሬሳው የሚገባ በጣም ብዙ ነው። እሱ ብቻ አይደለም፣ መሞት ጥሩ ነው። ግን አንድ ቀን እኔ በጣም ስላየሁት ካፌ ልንጠጣ ስንገባ እንደዚህ ካፌ እንጠጣ ካፌ ለመጠጣት 15 ጊዜ የምታስብ ልጅ ናት። 15 ጊዜ። ምክንያቱም አይደለም ግን ለካፌው ብከፍል ወይ እዚህ ጋር በመነዝር ለምልከው ነገር አይኖረኝም። ስንወጣ ትራንስፖርት ምናምን ቢያንስ 10 ብር ምናምን ተፍተው በዛ ሰዓት ታወጣላችሁ። ይሄንን ሁላ ተሳቃችሁ። የቧንቧ ውሃ እኛ ሀገር አሁን ይሄ ውሃ አይጠጣም፣ በሽታ ነው። ገዝተን ነው ውሃ የምንጠጣ። ውሃ ላለመግዛት የቧንቧ ውሃ የሚጠጡ ናቸው። ነገ ግን ሽንታቸው ሲመረመር በሽታ በበሽታ የሚበሉት ምግብ። እኔ አንድ ቀን ተኝቼ አሞኝ አይታችሁ ታውቃላችሁ? አመመኝ ብያችሁ አውቃለሁ። አንዳንዴ ሳስበው ራሴንም ስለመጠበቅ የፈለገ ዶክተር እንኳን ቢኖር ራሴን እጠብቃለሁ። ራስን መጠበቅ፣ ለራስ ጊዜ መስጠት፣ ራስን መውደድ እግዚአብሔርም ይወዳል። ይሄ ግን ትርፍ ነገር ለማድረግ እግዚአብሔር በሰጠን ነገር ላይ መባረክ አለብን። ደስ ሊለን ይገባል። ቆጥቢ፣ ገንዘብ ቆጥቢውና ቢዝነስ ላይ አሁን የሆነ ነገር ስሪበት። ኦኬ ስራ ላይ እኔ አሁን ቀድሞ ሰው ቢዝነስ ላይ የሚገባ ሰው እኔ ብዙም አይመቸኝም። ማን ቤት የሚሰራ ሰው ብዙም አይመቸኝም። ከቻለ የሆነ በቃ ብር የሚወለድበት ብር የሚወልድበት ነገር ላይ ቢደረግ ሞር ጥሩ ደፋር ሆናችሁ ማለት ነው። ግን ዘላችሁ የሆነ መሬት ዘላችሁ ከዛ እሱን ለመስራት 10 ዓመት አፈር ከድሜ ትገቢያለሽ። አፈር ከድሜ ለዚያውም በ1000 ብር ደሞዝ ማለት ነው። ዋይ እንዲያውም ስራሽን ነው መለወጥ ያለብሽ። አንቺ ተቀጥረሽ ምሰሪ ከሆነ ባለቤት ለመሆን ሞከሪ። በቃ ይሄ ነው ለኔ ቢዝነስ ማለት። በተለይ ልጅ ከሌለሽ የሚያስቸግርሽ ነገር ከሌለ ከኋላሽ ይሁን ነገር ከሌለ እንደዚህ አይነት ነገር እንጂ ብሩን ተንቀሳቃሽ ያልሆኑ ምንም ገቢ የማያመጡት ነገሮች ላይ አታድርጊ። እንደዛ ካደረጋችሁ እግዚአብሔርን መስቀል ትለወጣላችሁ። ምን ወይ ሚኪ ምን ነው ትርፍ ያለው? ቤት ነው የምትይው? የለውም እኮ እያልኩሽ አይደለም። የለውም እያልኩሽ አይደለም። ቤት ነው አይደለ? ይኖራል ትርፍ እኮ ግን ቤት ይኖረዋል ካለሽ እኮ ግዢ። ግን እንደኛ ይሄ እንደዚህኛው ሀገር ራስሽን እየበደልሽ ወገብሽን እያመመሽ እግርሽን እያመመሽ ለሕክምና እንኳን ጊዜ ሳይኖርሽ ነፃ ሕክምና ባለበት ሀገር ላይ ስራ 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 በማለት ነገ የሆነ ነገር ይቆምብኛል፣ የጀመርኩት ቤት ይቆማል፣ የጀመርኩት እንዲህ ነገር ይቆማል በማለት ያ ሕክምና እንኳን ጋር መሄድ ሳትቺ ቀርተሽ በሽታው እየጠነከረ እየባሰ ወደ ሞት እየሄድሽ የሞት መንገድን እየሄድሽ እያወቅሽ ለማትኖርበት ለራስሽ ጊዜ ሳትሰጪ እንደዚህ አይነት ነገር ውስጥ አትግቡ።
ብቁ ስትሆኑ ግቡ። አትሊስት ሌላው ቢቀር 50% ብሩ ሲኖራችሁ፣ ለምሳሌ ቤቱ $500,000 ከሆነ 250,000 ክፈሉና ከዛ በኋላ 250,000 እንትን በሉት። ይሄ ግን ከመጀመሪያው ጀምሮ በቃ ጭቅጭቅ ያለበት ክሊር ያልሆነ የቤት አገዛዝ ምናምን ይደፋሻል። ይደፋሻል እና ይሄ ነው። እኔ አሁን ቤት የለኝም፣ ምንም ነገር የለኝም። ምንም ደሃ ደየት ያልኩኝ ደሃ ገባችሁ? ደሃ ላብዬ ቆንጆ ለምን ራሴን አጨናንቃለሁ? እኔ ደግሞ መጨነቅ አልወድም፣ አይመችም። ሲኖረኝ ሲተርፍ ኢትዮጵያ እኔ የምኖረው እዚህ ኢትዮጵያ ቤት ኢትዮጵያ ሲኖር ይገዛል፣ ከሌላ አይገዛም። መኪና ሲኖር ይገዛል፣ ከሌላ አይገዛም። ለምን አታጨናንቁ? ከሌለኝ አልገዛም። የለኝማ ገንዘብ ደሃ ነኝ። ሳምሪ የገዛችልሽስ አያችሁ? እንደዛ እሷ ገዝታለኛለች። በቃ ይሄ ነው። አሁን እሱን ራሱ መጨናነቅ አልፈልግም። ትከፍላለች እንጂ መኪና ለስራ ካላችሁ ግድ ነው። እኔ መንጃ ፈቃዴ ስለተቀማውኝ እና ቅጣት ክፈይ ስለተናደርኩ ስለተበሳጨባቸው ነው። ፍርድ ቤት ምናምንም ጭቅጭቅ ስላለብኝ ነው። ያ ለነሱ ያንን ብር ከምከፍል በእግሬ ሄዳለሁ ብዬ ይሄው 7 ዓመት አለ በእግሬ ሄዳታለሁ ብዬ ነው። ነኝ አይደለም ሌላ ነው ተጣለች። ለዚህ ነው ሁሌም ቆንጆ የምትሆኝ። ሰላም ነኝ፣ ደስ ብሎኝ ነው የምኖረው፣ ደስ ብሎኝ። እኔ እንዲያውም ምን እያሰብኩ መሰላችሁ? አሁን ለናቲ ይሄንን ቤት አስተካክልና ሻንጣዬን እሺ ቆንጆ ሆቴል ላይ መኖር። ጽዳት አልጠይቅ አይስወር ነው የምላችሁ። ጽዳት የለ ምን የለ በቃ ልብሴን ምናምን ጠጣጣ አረጋል። ሆቴል መኖር። አካም እንዴት ነህ? በቃ ፍሪ የሆነም ነገር። ከዛ ደስ ሲለኝ ታይላንድ፣ ደስ ሲለኝ ዱባይ፣ ደስ ሲለኝ ባንኮክ፣ ደስ ሲለኝ ግብፅ አገር ሰላም። እንደዛ መኖር ነው የምፈልገው። አይስወር እንደዛ መኖር ነው የምፈልገው። ይሄ አንድ ቦታ ምናምን አይዶል ላይ እኔ አንደኛ ነገር ያው ኦሮሞ አይደለም ትልቅ ቦታ ትልቅ ሜዳ ላይ ምናምን ነው። ይሄ በቃ ከአንዱ ወደ አንዱ ነው። እኛ ታውቃላችሁ አፍሪካ በሙሉ እኛ ነበረች። ስለዚህ አንድ ቦታ መቀመጥ አልወድም፣ አይመቸኝም፣ ይጨንቀኛል። እዚህም ግድ ሆኖብኛል። ደስ ይለኝ አሜሪካ፣ ደስ ይለኝ አውስትራሊያ ምናምን ነገር። አቅሙ አለኝ እንደዛ ለመኖር አቅሙ ስላለኝ እንደዛ መኖር ነው ፈልገው። አየህ አንድ ቦታ እዛ ገርጂ ሰፈር አንድ ቤት ገዝቼ ቤት ስለገዛው እዛ ስላለኝ ብቻ እዛ አልፈልግም። እኔ ዓለም የኔ ናት፣ እየተሽከረከርኩ ነው የምኖረው። ከኔ ዙር ጂጂ አለንም መዞር ነው ፈልገው። ሲደብረኝ ደግሞ የሆነ ሳውዲ አረቢያ፣ ሲደብረኝ ደግሞ ሳውዝ አፍሪካ፣ ሲደብረኝ ደግሞ የሆነ ሀገር ጂጂ ሌላ ሀገሯ ገባች። ማናት ሌላ? ማናት ሌላ? ጂጂ እርጅኝ አረዳ የጠየኩሽን መልሽ። እንዴት ተኮሳትረን እንዴ? ጠየኩሽን መልሽ የምትለኝ እንዳላሰናበት
አይ ሀይሚዬ፣ አይሽ ትልቁ ችግርሽ፣ አይ ጂጂዬ፣ እሷ የምታወራው ነገር እውነት የሚመስለው አለ። ቢኖራት ለምን ኖሮ ለምን 24 አወር ቲክቶክ ላይ ቁጭ ትላለች? የኔ እናት ለመታየት ነው፣ ለመታየት። ማነው 512 ሰው? ጋይስ፣ ሰው እዚህ ቲክቶክ ላይ የመጣው ለገንዘብ ይመስላችኋል እናንተ ደንቆሮች? አይደለም፣ ለመቆላት ራሴን በመስታወት